ብዙም ትምህርቱ ላይ ትኩረት የለኝም። ያው ቢዝነስ ላይ ነው የምሮጠው። እየሰራው እየተለወጥኩ ነበር። ሰው አወቀኝ፣ ገንዘብ ማፍራት ገባው፣ ደንበኛ ፈራው። በቃ ቅድስት ሆነ። በኋላ ነው የተከተልኩት። ዞር ሲል አጠገቡ ነኝ። ሰላም በያት ነው ያለ። እኔ ሰላም አለኝ። አንተ በጣም ባለጌዎች እመቤቴ ስራሽን ትስጥሽ ነው ያልኳት። ወልደሽ እንዳስሚ እንዲሁ የሰው ባል እንደተመኘሽ ቅሪ ነው ያልኳት። ለሴኮንድ ስልኩን እንድነካ ይፈልግ። በፊት እኮ አንቺ አንሺው ነበር። በኋላ ግን ስልኬን እንዳትሽ፣ የወንድ ልጅ ስልክ ሴት አትነካም ነው። አመልካች ዘወትር እሁድ ጠዋት 3 ሰዓት ላይ ከተጠሪ ቋሚ የመኖሪያ ቤት ድረስ በመሄድ ልጆቻቸውን ወስደው አዝናንተው እና ተገቢውን የእናትነት ፍቅር በመስጠት ከቀኑ 11 ሰዓት ላይ ሲሆን ልጆቻቸው ለተጠሪ እንዲያስረክቡ በማለት ወስኗል። እኔ መናገር የምፈልገው ከየት ተነስተን የት እንደደረስን ልቦ ነው ያውቀዋል። ለሱ ብዬ እናት አባቴን ዝቅ አድርጌ እናቴም አባቴም እህትም ወንድሜም አንተ ነህ ብዬ ይሄ ነገር መከሰቱ ለኔ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እኔ ለሱ ብዬ እናቴን፣ እህቴን፣ አባቴን ምን ያልተውኩት ነገር አለ፣ እሱ ግን በስተመጨረሻ ጉድ አደረገኝ ትላለች የዛሬ ተረኛ ባለታሪክ እንግዳችን። ምን ሆና ነው ምን ተፈጥሮ ነው የሚለውን በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እናመሰግናለን። በቅድሚያ ታሪክሽን ልትነግሪን፣ እንግዲህ ባንቺ በተመሳሳይ አይነት የህይወት መንገድ ውስጥ እያለፉ ያሉ ሰዎች ካሉም ወይም የሚያልፉ ደግሞ ግንዛቤ ይወስዱበታል ብዬ አስባለሁና ለዛ ፈቃደኛ ሆነሽ ስለመጣሽ በቅድሚያ በተመልካቾች ስም አመሰግንሻለሁ። እኔም በጣም እናመሰግናለን። ከእግዚአብሔር በታች እንደዚህ አይነት ሰው እና እንደዚህ አይነት ተቋም ኖሮ ፍትህን ፈለገ እውነትም ሚዲያ ላይ ቀርበን ሶታችንን ለመናገር መምጣት እድሉን ስላገኘው ደስ ብሎኛል። ምክንያቱም በእኔ የደረሰ በስንቱ ይደርስ ይሆን ፍትህን ለማግኘት ምን ያህል እንደሚችሉ ነው እየተረዳው ያለሁት። እንተዋወቅ እስኪ፣ በትውውቅን ጀመር። እሺ፣ ቅድስት ተሾመ እባላለሁ። ቅድስት ተሾመ። እሺ፣ እንግዲህ ዛሬ አንድ ታሪክ ይዘሽልን መተሻል። ያው ከራስሽ የህይወት ታሪክ ጋር በተገናኘ ከቤተሰብ ከትዳርሽ ጋር በተገናኘ ማለት ነው። ግን ቀጥታ ወደዛ ከመግባቴ በፊት ትንሽ ስለ ቅድስት ንገሪኝ። ስለ ልጅነትሽ ትንሽ ነገሮችን ባውቅ ደስ ይለኛል። የት ተወልደሽ አደግሽ? ስንተኛ ልጅ ነበርሽ? ለቤተሰቦችሽ ይሄን አጠር አድርገሽ ንገሪኝ። ለቤተሰቦቼ የተወለድኩት መርካቶ ነው። 22 ቀበሌ የቤት ቁጥር 516 የእቴ ቤት ውስጥ ነው የተወለድኩት እና ቤት በአጋጣሚ ደን ጥበቃ ነበር አባት የሚሰራው እና ወደ ቀጨኔ አሁን ፓርክ የሆነው እንትን ነበር፣ ደን ልማት ነበር የሚባለው እና
እዛ ጋር ይጠብቅ ነበር። ለ26 ዓመት አገልግሏል። ያው በጡረታ ወጥቶ ነው ያረፈው እና አጋጣሚ እዛ ተወልጄ በወራት በ9 ወር ምናምን ነው እናቴ ስታወራ እዚህ ቀጨኔ የገባ ነው እና ስንገባ ለመጀመሪያ ደረጃ ያው የዳ ቤተሰብ ነን። ሲጀመር ጥበቃ ነው የሚሰራው አባቴ፣ እናቴ ጠላ በመሸጥ እኛም ቅጠል እየተሸከምን ብዙ ላይፍ። ወንድም እህቶች አሉሽ? አንድ እህት ናት ያለች እና ብዙ ነገር ትናንትም ብቻዬን እየነገርኳን ነበር ለእህቴ። ሙዝ ተሸክሜ ከፒያሳ ተሸክሜ የብስክሌት ውድድር ኖሮ እንኳን በእግሬ ከፒያሳ ድረስ እስከ ቀጨኔ ድረስ ተሸክሜ የምሸጥበት ጊዜ ነበር። ያንን በመዘብዘፊያ ሙሉ ነው የምንገዛው። ያኔ ርካሽ ነው፣ ግን ያንን እያጣራሁ ቤተሰብን ሸክማ ለመሆን ልብሳት፣ አልባሳትን፣ የትምህርት ቤት ነገሮችን ዘመዶቻችን የተሻሉ ነበሩ ከኛ በደፍተር በምናምን ይረዱን ነበር። በርግጥ እንዳለ ሆኖ ግን አባታችን ነው ብቻ ደሞዝ ይዞ የሚመጣ። ያኔ 450 ብር ነው ደሞዙ አባቴ። ግን አይበቃም። እንደዛም ሆኖ የኑሮ ሁኔታ እንደ ልጆች በኮንጎ ነው ያደግነው። 6 ብር ኮንጎ ለመግዛት ቅጠል ተሸክሜ ያለው እንጨት ተሸክሜ ያለው ሙዝ ነው ያልሰራሁት። ለስራ ወደ ኋላ አልልም ሲጀመር። ስለዚህ ልጅነትሽ በጣም በስራ ነው ያሳለፍሽ? በስራ ነው ያሳለፍኩት እና በመሀል ትንሽ ከፍ ስል ነፍስ ሳቅ የስፖርት በቀበሌ መጣ፣ ሩጫ፣ ኳስም እና ስፖርት ላይ ነበርኩ። ምኑ ላይ ሞከርሽ? ኳሱ ላይ ሩጫው ላይ? ሩጫው ላይ ሩጫ ሞክረሻል? አዎ፣ በቀበሌ ደረጃ በማህበራዊ የሚባል ነገር ሮጥ ነበር። ያንን ግን እየሮጥኩ ሙዝ እሸጥ ነበር። ከዛ መልስ ደግሞ ትምህርት ነው። ብዙም ትምህርቱ ላይ ትኩረት የለኝም። ያው ቢዝነሱ ላይ ነው የምሮጠው። ምክንያቱም እዚህ ጋር ደካማ ቤተሰብ ስላለ የሚደግመኝ ነገር የለም። ሬሊ ደህና ነገር ለመልበስ እንኳን የሆነ መስራት ይጠበቅብኝ ነበርና ያ ሩጫ በምሰራበት ሰዓት እሱ ክለብ ውስጥ ነበር የሚሮጠው ባለቤቴ። በልጅነት ነው ያገባሽው የሚል ነገር እንግዲህ ሰምቻለሁ። በ17 ዓመትሽ ነው ያገባሽው? በ17 ዓመቴ ነው። የሚገርም እንትን ላይ ጃልሜዳ ላይ 2ኛ ወጥቼ ሁሉ ነበር። ደህና ጫማ እንኳን አልነበረብኝም። መርካቶ በ75 ብር የሩጫ ጫማ አሮጌ ተራ የሚባል ነገር ከዛ ገዝቼ ነበር እንሮጠው። ከዛ መልስ ደህና ነገር ያስፈልጋል። ሾርባዎች የሆነ በትምህርት ስንማረው ደህና ቤተሰብ ያስፈልጋል፣ ድጋፍ ያስፈልጋል። በወቅቱ አንድ አጎቴ ብቻ ነው የማረሳው፣ የአባቴ ወንድም ገብስ ምናምን ይላከልኝ። በተረፈ ድጋፍ አልነበረኝ። በዛ ሰዓት ብዙ ነገር የሚያስፈልግ ነበር። ሰው ቢኖረኝ በጣም ማመጣ ሰው ነበር እና እንደውም ቅድስት የት ደረሰች ምናምን ይሏታል እናቴ ሲሏት፣ አይ እሷ የስንታየው ክለብ አቅፋታል ለምትለኝ በቃ ከንዴቷ የተነሳ እና እኔ ወዲያውኑ በቃ ስፖርቱንም እንትን አልኩ። ግን እንደዛም ሆኜ ደህና እየሰራሁ ነበር። ያንን ማላለውን ፈጣሪ ወደ ኑሮ ነው የገባሁት። ከዛ በኋላ አዎ ተማሪም ነኝ፣ አዲስ ብርሃን ተማሪ ነኝ። አንደኛ ደረጃ ተማሪ ነበርሽ? ለዛ አዎ አንደኛ ደረጃ ነኝ። 7ኛ ክፍል ላይ ነው ያቋረጥኩት። ወደ 8 ገብቼ ነው ትዳር ያዝኩት። ትዳር ሲይዝ በእርግጥ ቤተሰቦች አልፈቀዱም። ለምን? አንደኛ ለአቅመ አዳም አልደረሰችም ነው። 2ኛ ደረጃ ደግሞ እስቲ ሬዲ የራሷ ስራና ትምህርቷን መጨረስ አለባት ነው። የክፋት አይደለምና ለካ ለኔ ነበር። በዛ ሰዓት ግን አልሰማም። ሲጀመር በቃ የሆነ አላቀውም፣ አልሰማቸውም። እና አክስቴ እንደውም አሁን አሜሪካ ናት እና እሱን ካገባሽ ማህተቤን በጥሳለሁ ነው ያለችው። ለምን? አንደኛ ትልቅ ሰው ነው፣ 2ኛ አንቺ ውጭም ከፈለሽ ፓስፖርት ሁሉ ልጨርስልሽ ያለችው ነበረች እና የእሷን ቃል ሁሉ ጥሼ ነው እኔ ወደ ኑሮ የገባሁት። በምን አጋጣሚ ተገናኛችሁ? በስፖርት ላይ ነው። ስፖርተኛ ነው እሱ ክለብ አለው፣ እኔ ግን ማህበር ነው ገና እና በዛ አጋጣሚ ነው ከክለብ ውጪ ማታ ማጠናከር የሚባል በራሳችን የምንሰራዋል። በዛ ሰዓት ነው የተገናኘን እና የሜዳ ልጅ ነው፣ የክፍለ ሀገር ሰው ነው እና ትንሽ እድሜውን ከፍ ስላለ ይመክረኛል፣ ይዘክረኛል። ከኔ ምራቅ ወጥ ማጠናከሪያ ላይ ነው የተገናኛችሁ። አንቺም ከማህበር ሰልጥናችሁ ቀን እሱም ሰልጥኖ ማታ በራሳችሁ በግል ማጠናከሪያ እናንተ ኑሯችሁን አጠናከራችሁ። እንደዛ ነው የተፈጠረው። እና ግን የሚገርመው ከአንድ 5 ነው የወለድነው።
ባረክነው ከሱ ከአንድ 5 ነው። የመጀመሪያን እንደወለድኩ የ7 ከአንድ 5 ማለት ከ5 ልጅ ነው የወለድኩለት። 5 ልጅ ወለድሽ? አዎ። ግን የ7 ወር ህፃን ልጅ ጥዬ አረብ ሀገር ሄጃለሁ። እንግዲህ በልጅነት ያው እንዳልሽው በ17 ዓመትሽ ነው ትውውቁ አድጎ እንግዲህ ወደ ኑሮ ወደ አብሮ መኖር እንግዲህ 98 ላይ ነው ጋብቻ የተፈራረም ነው። በ99 ነው 99 ነው እንደዚህ የተፈራረም ነው። መጀመሪያ ግን ያው በሀገር ሽማግሌ ገብቻለሁ። እሺ ከዛ በኋላ እንደገባሽ ወዲያውኑ ነው ልጅ ወለድሽው ወይንስ ቆየሽ? ወዲያውኑ ነው። ወዲያውኑ? አዎ። የመጀመሪያ ልጅ ነው ወለድኩ። በ1999 ግንቦት 10 ነው የወለድኳት። ትልቋን የካቲት ነው የወለድኳት እና የ6 ወር ሆና ፕሮሰስ እህቱ ሶሪያ ነበረች የባለቤቴ እህት እና ትምጣ አለች እና እኔ ደግሞ ሸማ ነው የሚሰራው። ሽመና በወቅቱ ገንዘብ አያስገኝም። በወቅቱ አሁን ነው ታዋቂ የሆነ የበለጠ እና በዛ ሰዓት ላይ እኔ ደግሞ ምንም ተማሪ ነኝ። ምንም የምሰራው ነገር የለም። ድውር እንኳን የሚሉት የእሱን እርዳታ ለመደወር ራሱ አላውቅበት እና በቃ ሄጄ ብለወጥስ እሱንም ለውጬ እሱም መንጃ ፍቃድ እያወጣ ነበረ እና መንጃ ፍቃድ 3ኛ ለመውሰድ ቀጠሮ ላይ እያለ ነው የሄድኩት። እሱ በ23 ሊቀበል እኔ ገብርኤልት በ19 ታህሳስ 9 ወደ ውጭ ወጣሁ። ስወጣ ግን አረብ ሀገር እንደጠበኩት አይደለም ያገኘሁት። በእርግጥ ታታሪ ስለሆንኩ 8 ቤተሰብ ውስጥ ነው እየሰራሁ የነበረው። ወር ሙሉ ነው ደም ሲፈሰኝ የነበረው። ማለት ስራው በጣም ጫና ነበር። ብዙ ስቃይ ደርሶብኛል። ቤትም ለመቀየር ድብደባም ደርሶብኛል። ግን ሆኖም እግዚአብሔር ተመስገን 3 ዓመት ከ6 ወር ሰራሁ። ደማስቆስ ልጅቷን ማን ነው የሚያሳድጋት? እናቴ። ለእናትሽ ሰጠሽ? ለእናቴ ነው የሰጠሁት። የሚገርመው 20 ቀን በወለድኩ በ20 ቀኔ እናቴ ላረስ ብላ እንደወሰደችኝ የሚከራይ ቤት ነበረ እና አስወጥተሽ እኔን አስገቢኝ፣ እኔ የትም ማየት አልፈልግም ነው ያልኳት። 70 ብር ነው ኪራይ እና ያችን 70 ብር ከፍያት በ20 ቀኔ እዛው እናቴ ቤት እንደሆነ ነበር ያደረኩት። ግንስ በምን አጋጣሚ እንደሆነ አላቅም። ከጊዜ በኋላ እሱ ወጥቷል። ግን እናቴን ጋናት ልጄን እያሳደገች ያለች እናቴ። እንዴት ነበረ እንደው መቼም ልጅን ትተው በልጅነት በጣም ስቃይ ነው። በልጅነት ማግባት፣ ከዛ በልጅነት መውለድ፣ ከዛ ደግሞ ያንን ነገር ሳያጣጥሙ ደግሞ መሄድ፣ በጣም ወላጅነትን ሳያጣጥሙ ማጥባቱ ጡቴ ራሱ በጣም እያቃተኝ ነበር። እንትን ማጠቢያ ቤት ክሽን ገብቼ አፈስ ነበር እና በቃ መጸለይ ገባሁ። ቆራጥ አድርጊኝ ሰርቼ ለመምጣት ያደረው እመቤቴ ብያለሁ እና ያንን እየሰራሁ ብዙ ላይፎችን ያው የአረብ ሀገር ያሳለፍኳቸው አሉ። እሱን እንደውና ከ3 ዓመት ምናምን በኋላ መጣሽ? 3 ዓመት ከ6 ወር ያው እየጨመርኩ ነበር። 3 ዓመት ነበር ኮንትራቴ። ረብሻ ተፈጠረ። ምንድነው የሀገር ጉዳይ አንወድህም ልቀቅልን የሚል የአባቱን ልጅ ለመውረስ ያው። የት ነበርሽ? ሶሪያ። እሺ ሶሪያ ረብሻ ነበረች። ቀውጤ ናት። ከዛ 3 ዓመት ከ6 ወር እኔ በቃ እግዚአብሔር ካበቃኝ ለሀገሬ እኔ ካሁን በኋላ ብያለሁ ለራሴ። ከዛ መጣሁ። እግዚአብሔር ይመስገን። የሚወራልኝ ብዙ ታሪክ ነበር ስለ ባለቤቴም፣ ግን የሰው ወሬ ከማስማት በዓይን ማየት ይበልጣል የሚባል ነገር ስላለ ይሁን ብዬ ቤተሰቦቼንም ምልከው ወደ እናቴ ነው። በርግጥ ስልክም ለምንድን ነው ነገ የሚፈጠረውን ስለማላቅ ለልጄ እያልኩ ነው በወቅቱ። እሱ በርግጥ ሹፍርና ይዟል፣ አውቄዋለሁ። 3ኛ መንጃ ፈቃድ ታህሳስ 23 ልቀበል ነው እኔ በ19 የበረርኩት እያለሁ እና የሰው መኪና እየነዳ ነበር ተቀጥሮ እና የምሰማው ታሪክ ጥሩ አልነበረም። ከእህቱም ምንም ብቻ ይሁን ብዬ ስመጣ ወደ ኑሮዬን የገባሁት። ተበሳጨች እናቴ። ገንዘቤን ስጭኝ መጣ፣ ጭቅጭቅ መጣ። ያው እናት ብዙ ትችላለች። ብዙ በድያታለሁ እናቴ። ከምንም ከምናገረው በላይ ስለ እናቴ ሳወራ አሁን እኔ አይደለሁም እና እሱም ሆኖ ደግሞ ለእኔ ነው የተሰቃየችው አላለም። ያን ገንዘብ ተቀብዬ ከእናቴ 4,000 ብር ነው ያው 900 ብር ነው በነገራችን ላይ ደሞዛችን። 100 ዶላር ነው ደሞዜ ሲመነዘር ያኔ በጣም እንትን ነው እና 24,000 ብር ነው ያገኘሁት። ያንን 24,000 እሺ። እቁብ ነበረ። እቁቡን ቅድሚያ እንዲሰጡ ማድረግ
አካባቢ 65,000 ብር እንዲሰጡን አድርገን እናቴን ዋስ እንዲሁም የቁብ ዋናዎቹን እንሰጣለን ሰርተው ነው የሚከፍለን በሚል ሰጡ። 97,000 ብር ገዛናት አይሎክስ መኪና ገዛችሁ? መኪና ገዛ። ያንን ብር ጨምሬ አይሎክስ ገዛን። አይሎክስ እጅ ትይዩዋ ማለት ነው እያለ ሲል ውይይቷ ናት። 97,000 ብር ነው የገዛናት። በነበር የሚባል ሰውዬ ነው እንደውም ይሸጠልን። ያንን ስንገዛ ግን ምንም እጃችን ላይ ቀሪ ገንዘብ የለም። ቀጥ አድርጌ የት ነው የገባሁት? መሬት አስተዳደር የሆነው የወረዳ 4 አዲሱ ገበያ ጋር ቀን ስራ ይሰራ ነበር እና አርማ ታሸከም ነበር 35 እስከ 12 ሰዓት ከሆነ 40 ብር። ያንን እየሰራው አጋጣሚ መኪናው ተበላሽ። ሲበላሽ ከየት ይምጣ ማሰራ? መኪናውን የገዛችሁት ልትሰሩበት አይደል? እየተሰራ ተበላሽ። ምንም ሳትሰሩበት የተበላሽ? ምንም ሳንሰራ ሳይሆን ትራፊክ ቅጣት አለ። እዚህ ጋር እቁብ ዕዳ አለብን እኮ ዕዳ እየከፈልን ነው። እዚህ ጋር ኑሮ አለ ቤት ውስጥ ልጄን ይዣለሁ። ከዛ መጨረሻ ላይ ቀን ስራ ይገባው እሱም አልበቃንም። ጸጉር መተኮሻዎች ምናምን ይዣቸው የመጣሁት ነበር ሸጥኳቸው። ያ መኪና ተሰራ እየተሰራ ከዛ ወዲያ አልረበሸንም እግዚአብሔር ይመስገን። ብዙ አመት ሰራ ይሄ መኪና። ሲሰራ ግን መኪና እየሰራ ነው ብዬ ቁጭ አላልኩም። እኔ በቀበሌ ኮንስቶን ስልጠና መጣ። ስልጠና ገባው ለገጣፎ ሰለጥን ነበር። 17 ቀን የስልጠና ነበረን። መዶሻ ምናምን በስነ ስርዓት ተሰጥቶን ነው ያን እየሰራው። አጋጣሚ ጤና ጣቢያ ምንጣፍ ስራ መጣ። ምንጣፍ ስራ ሲመጣ ኮንስቶን ቀጥታ እዛ ስገባ ሳነጥፍ ማስታወቂያ ነበርኩ። በቀጨኔ ጽዳት የሚያስፈልግ ተብሎ እግዚአብሔር ደግ ነው። ከዛ ከኮንስቶን ወጥቼ 94 ሰው ተመዝግቦ 5 ሰው ነበር የሚፈልገው። እግዚአብሔር ደግ ሆኖ አንደኛ ወጥቼ ጤና ጣቢያ ተቀጠርኩ። 2 ዓመት ከ7 ወር ሰርቻለሁ በቀጨኔ ጤና ጣቢያ ጽዳት ላይ ስሰራ። ግን በበጎ ነው፣ ሁሌ ምስጋና ነው። ከዛ ወዲያው ልጆች መምጣት ጀመሩ። መጥቶ ያንን እየሰራው ሁለተኛዋን ወለድኩ እዛው ጤና ጣቢያ ውስጥ በቀጨኔ ላይ። ያንን እየሰራው ያለ በቃ እኔ ራሴ ያስተዳድራታለሁ ለምን ትንገላታለች ብሎ አከራዮቼን አማላጅነት ላከብኝ። አይሆንም፣ አንደኛ ገንዘቡን አይደለም ማየት፣ ማህበራዊ ያለ ብዙ ነገሮች አሉ ከሰውም ብዬ ስለው አይሆንም አለ። እንግዲህ ምን አደርጋለሁ ብዬ ያንን ስራ ቆምኩ። ሁለተኛዋን እንደወለድኩ ነው። ከዛ በኋላ በይ ክፍለ ሀገር ነው መሄድ አለብን የቤት ኪራይ አንገሽግሾኛል ሲል እኔ ክፍለ ሀገር አልገባም። ትምህርታቸውን ደግሞ ይጉላል። ቤት ኪራይ ያኔ ወጣችሁ እንደ ከቤተሰቦች ቤት ወጥቷል። እኔ ከውጪ ስመጣ እሱ ወጥቷል እኮ ኦልሬዲ። ከዛ ስል ኪራይ ቤት እያለን ነው እኔ አልገባም፣ ገጠር አልገባም። አንደኛ ልጆቼ የተወለዱበት ትምህርቷ ላይ ጎበዝ ተማሪ ነበራት ልጄ ትልቋ እና እሱ አይምሮ መንካት አልፈልግም የሚል እንደነበረኝ በቃ እሱ ለካ አምሯል። እኔ ደግሞ አይሆንም ብዬ እናቴ ላይ ወድቄ ገዝቻት ነው በታቦት የገባሁት። ስገባ ግን ሰው የሚከፍለውን ከፍለሽ ነው ውጪ ስልሽ ልትወጪ በአርሴማ ገዝቻት ነው በታቦት እና ስገባ አልፈቀደም አባቴ። እሱ የታየው ነገር አለ ለእኔ ግን አልታየኝም። ከዛ እንደውም እነሱ ከገቡ ከሁለት አንዳችን ታጭናለሽ ሁሉ ብሏል። ተው አይባልም ነው ያልኩት። እኔ ልጅ አይደለሁም እንዴት እንደዚህ ትላለ ብዬ ያው ገባሁ። ወር ከምናምን የተቀመጥ ነው ወርም እንጃ። የመጀመሪያውን ከፍያለሁ ሬዲ። ሁለተኛውን ልከፍል ስል የእሱ አክስት ሞተች። የባለቤቴ አክስት ፋሲካ ነው። በሳምንቱ ግንቦት 5 ወደቀ ተባለ። ማለት የእሱ አጋጣሚ ይገርመኛል። ቦሌ እህቴ ውጪ ነበረች። ለእሷ እቃ ለመላክ ቦሌ ሄደናል። እቃውን ለምትሄደዋ ሰተናል። ዶክሜንት ነው ሰተናት። ስንመለስ መንገድ ላይ ነው እንትን ያለኝ መጣሁ አለኝ። አትሄድም ተከራከርን። ምን ታደርጋለህ እቤት እህት መታለች፣ ዳቦ አረቄ ይዛ መታለች፣ ምን ልታረግ ትሄዳለህ እስከ ማለት ስደርስ አንቺ ሰው የሚልሽን ስሚ ሲለኝ ሲቆጣኝ እሺ አልኩ። ጥርሴን አስወልቄ ነበር ታምሜ። እሺ ብዬ ወጣሁ። እቤት ስደርስ እናቴ ትቀውጠዋለች። ምን ሆነሻል?
አባቴ ስልክ አላነሳ ብሎኛል አለች። እንዴ ወደ ኋላ ሄዶ ወደፊቱ ነው እንጂ እዚህ ቦታ እኮ ደርሰናል። ደንበል የሚባል ቦታ አለ፣ እዛ ጋር ደርሰናል። ወይ ጓደኞቹ ጋር የሚሰራበት ቴሌ ነው የሚጠብቀው። ያንን ጥሮታ ወጥቶ ቴሌ ላይ ነበር። ወይ ወደዛ ሄዷል እንጂ ወዴትም አይሄድም፣ አይዞሽ ምናምን ብዬ ስላት ምንም ልሰማኝ አልቻለችም። እሷ የታያት ነገር ነበር። ጎረቤት መጣ፣ እንኳኳ። ቤት ብዬ ስል አባትሽ ወርቋል። ደነገጥኩ። እዚህ ጋር የሞተ ሰው አለ ጎረቤት ታመው፣ እሱም ወንበር ምናምን አገዝኩ ብሎ ቤት ውስጥ ነው እኔ ጋር። ምንድን ነው ምን ሆኖ ምናምን እንዲህ አብረን ነበርን እኮ አሁንና አላቆም ስሮጥ ያዙኝ። እነሱ አውቀዋል መሞቱ። ተረጋጊ እንጂ እንደዚህ ብትደፊስ ምናምን። አይ እንዲህ ወደቀ እኮ ነው የምትባሉት። ማሳከም አለብን፣ ቶሎ መድረስ አለብን። ስደርስ ግን በሚያሳዝን ሁኔታ አባቴ ሞቷል። አበርኩ፣ ከነብኩ። እንዴት ይሄ ሊፈጠር ቻለ አልኩ። ግን ያየሁት ደም እዚች ላይ ብቻ ነች በአፍንጫ የወጣች እና አስክሬኑም ወደ ሚኒሊክ ተወስዶ በእሁድ ተቀበረ። አርብ ሞቶ እሷም ስትጠበቅ እህቴ ከውጭ እስከምትመጣ ተብሎ ቀበረ። ይሄ እያለ እንግዲህ እንደነገርኩ በክራይ ነው የገባሁት። ውጪ ስትለኝ ልወጣ ነበረ። ሳስበው እንዴት በቤት ክራይ አሁንም ገጠር ንግባ ላይ ነው። እኔ እናቴን የአባቴን ድርሻ መጠየቅ አለብኝ። ማን አለ ብዬ አልኩ። ከዛ ከሰስኩ። ስንሟገት ያው 10 ዓመት ሞላ። ክሱን ምናልባት ምንድን ነው ክሱ የከሰሽው? የአባቴ እኔ ብቻ ነኝ ከአባት ተወላጅ ይገባኛል ነው ብለሽ ነው የከሰሽው? አዎ እንደዛ ነው። የእናት ልጅ ብቻ ናት ነው እሷን እህቴን እያልኩ የነበረው። ለምን እንደዛ አልሽ? እህትሽን የእናት ልጅ ናት ለምን አልሽ? እኔ በወሬ ደረጃ ነው እሷ አትወለድም፣ ከአባት አትወለድም የሚል ወሬ ሰማሽ? ወሬ ሰማ። እውነትም ነው እንጂ ስታድጊም ምንም ስትይም የማውቀው ነገር የለም። እህትሽ እንደሆነች ነው የምታውቂው? አንድ እህቴ መሆኗን ነው። ሁለተኛ ተጣልተን አናውቅም። ከእህቴም እንዴት አስችሎሽ ነው? እኔ እግዚአብሔር አምላክ ያውቀው በጣም ጥፋተኛ መሆኔ ነው። በአሁን ሰዓት ነው ራሴን ያወቅኩት። ከዛ 10 ዓመት ያው እንትን አለን። ይሄን እየተከራከርን ግን ይደበድበኛል፣ ያሰቃየኛል ብዙ። እንደው ይሄን ፖይንት ያነሳሁት ምናልባት ያው እህትሽንም አውርቻት ነበርና ያኔ እንግዲህ እንደዚህ የተካሰሳችሁ አትመስሉም። ዛሬ አመጣጣችሁ እንግዲህ ይቅር ተባብላችሁ ማለት ነውና መቼም አይ ቲንክ ከልባችሁ ይመስለኛል ይቅር የተባባላችሁት። አሁን እንግዲህ እሷም ከጎንሽ ናት። እንደውም ስለ አንቺ ብዙ ነገር የነገረችኝ እሷ ናት። አንቺም እንግዲህ እንደዛው ይቅር ያልሽ ነው ይቅር የተባባላችሁ ነው ይመስለኝ። በአጠቃላይ የዋህነት ነው፣ የዋህ ስለሆነች ነው። እንደኔ በደል አይገባም። አዎ እሱ ነው ለሌሎች መማር ያለብን። አንዳንዴ የመጀመሪያው ነገር ተገቢ ያልሆነው ነገር የአንቺ ጥያቄ ነው። ከዛ ደግሞ እንደው ተገቢነት ራሱ ቢኖረው እኔ ሁሌ እላለሁ እንደው መቼም የውርስ ጉዳይ መቼም ስንቱን እንዳባላ እንደው በጣም ያሳዝናል በጣምና ወንድም ከወንድም እህት ከእህት በጣም ተጨካክነው አባት ከልጅ እናት ከልጅ በጣም ተጨካክነው በውርስ ጉዳይ ላይ አልሆነ ነገር ውስጥ ሲገቡ ማየት በጣም ያማል፣ ያሳዝናል እንደ ማህበረሰብ እና እሷንም እናንተም ላይ የተፈጠረው ይሄ ነውና ግን ያው ፋይናሊ ያው እናንተም ይቅር ለመባባል በቅታችኋልና ሌሎችም እንደዚህ አይነት ነገር ውስጥ አለመግባባት ውስጥ በተለይ ደግሞ በትክክለኛው መንገድ እውነታውን ሸፍኖ ለማለፍ በሚደረግ ጥረት ውስጥ የምታልፉ አካላት ካላችሁ ምናልባት ይሄ ትምህርት ሊሆን ይገባል። ድንገት መተላለፍም ሊኖር ስለሚችል ማለት ነው። በዚህ ሂደት ውስጥ እንግዲህ 5 ልጅ ነው አጠቃላይ ያፈራሽው። አንድ ሞቶብኛል ብለሽኛል። 4 ልጆች አሏችሁ። እንግዲህ ወደ ዋናው ነገር እንግባ። እንግዲህ ከባለቤትሽ ጋር ከቀድሞ ባለቤትሽ ማለት ነው የምንችለው፣ ምክንያቱም በፍርድ ቤት ስለተለያያችሁ ማለት ነው። 5 ልጆች ከመጡ በኋላ እንግዲህ 20 ምናምን ኦልሞስት 20 ዓመት ማለት ነው። 98 እንኳን ቢሆን ልጃችሁ እንኳን 99 ላይ ነው የተወለደችው። አሁን 2018 20 ዓመት ማለት ነው። ቀላል አይደለም መቼም 20 ዓመት መኖርና ምን ክፉ ነገር ገባ፣ ምን ሰይጣን ገባ በመሃላችሁ እንደዚህ ለፍቺ የሚያደርስ ጉዳይ ውስጥ እንዴት ደረሳችሁ? መጀመሪያ በጣም ስፖርት ላይ ነው የተገናኘ ነው ያለው። እሱም የሚረዳውም አካል አልነበረም። እሱም ትቶ ወደ ሽመና ነው የገባው። እኔም ሬዲ ወደ ውጭ ነው። ግንስ ይጠጣል፣ በጣም ይደባደባል ምናምን። መጠጥ ቤት ድረስ ላይ ይወጣሉ። ሰዓት እላፊ ለምን ትከፍቻለሽ?
አዘግም እስከ ማለት ድረስ ከአረቄ ቤቶች ተጣልቻለሁ። ከአንድ 3 አረቄ ቤት ቀጨኔ ውስጥ በጣም በቃ የስንታየው ሚስት ነው የሚባለው። በቃ ለምን እጅ ከፍንጅ ምንድን ነው ያስኩት? አረቄ ቤቷ የሌላውን ይዛ መኪና እያዞረ እንዲህ ሊሳሳሙ ሲል ደረስኩ። ኧረ ቅድስት እኮ ፊት ለፊትሽ ናት ምናምን ነገር ዞር ስትል ያለሁት ፊት ለፊት ላይ ነኝ። ቅቤ ምናምን ነገር እየገዛው ነው። ሰላም ነው ሄች ነው ያልኳት። የሰደብኳት ስሰድባት ደነገጠች። እሱ መኪናውን አዞረ። በጣም ባለጌ ሰው ነው ያልኩት። ቢያንስ አይኔ እያየ ብዬ በምልበት ሰዓት አማላጅ ላከች። ያጎቱ ልጅ የስንታየው ሚስት አስጥሉልኝ የሚል ነው እንዴ? አስጥሉልኝ ማለት አስጥሉልኝ በቃ መንገድ ላይ ምናምን። እኔ ግን ምንም እያለኳት አልነበረም። አቁሚ ነው እኔ። ከዛ ፈርታሽ ነው አስጥሉኝ ከሷ? አዎ እሺ። ቀጥታ ነው ጉልባን ነው አዚፋ ብቻ አላውቅም። ከቤተ ክርስቲያን መልስ ነው። ልክ ስገባ እሳት ለብሻለሁ። ፀጉሩን እየታጠበ ውሃ እያፈሰስኩለት ነበር። ያ ሰውዬ መቶ የሚያወራኝ ቅድስት ምንድን ነው የስንታየው ሚስት አስጥሉኝ ምናምን ብላ ከሌ መጣች። ማኔ ነው እኔ ሰው ተናጋሪ ሆኜ ቀጥታ ነው ወደ ቤቷ ሄድኩት። ለውጭ ነው ያልኳት ከቤት። አንቺ ልትሰሚው ስትይ ደረስኩት እኔ። ምን ስትይ ነው እኔን አማልኝ ብለሽ የምትይው? አንቺ ውረጅ እንጂ ከኔ ኑሮ ሰዓት በሰዓት ዝጊ እከስሻለሁ። የስንቱን ህይወት እያጠፋችሁ ነው መጠጥ ቤት። ስንቱን እየባለገ ያለው እዛ ሚስቱ እያለቀሰች እሱ እዚህ ጋር ብሩን እየበተነ ያለው ብዬ በጣም እንትን አልኩ። ይቅርታ ብላ እግሬ ላይ ወርቃለች። ከወለድኩ በኋላ የሚገርም ስኳር ምናምን ይዛ መታ ጠይቃኛለች እሷ ሴትዮ። ይሄ ነገር የተፈጠረው ገና በፊት ነው የምነግርህ። አንድ ልጅ ከወለድሽ በኋላ ነው? ሁለት ከወለድኩ በኋላ ከውጭ ከመጣ በኋላ። እሺ በመክረው በዘክረው ምንም ለሱ ያልሄድኩበት የለም። በቃ የታቦቱን ስዕል እያወረድኩ እባክህ ስንታየው በእናትህ አጥንት ይዣለሁ በረገፉት ተመለስ። እስከ መቼ ነው መጠጥ? እስከ መቼ ነው እንደዚህ? እግዚአብሔር ይመስገን ሰምቶኛል ፈጣሪ። ያንን መጠጥ ምትባል እንደ በፊት ለጤንነት ስፖርት ስራ አሉ። ከ50 ዓመት በላይ የሚባል ሩጫ እንትን አለ እዛ ላይ ገብቷል እየሰራ ነው። ከዛ በኋላ ይቀየራልም አላልኩ። ደህና የስራ ፈጠራ እየሰራው ከጤና ጣቢያም አስወጥቶኛል። የራሴን ስራ ፈጠርኩ። የስራ ፈጠራ እያለ መንግስት ሲያወርድ ዶሮ ውሰጃሉ። 50 ዶሮ ወስደሽ ተደራጅተሽ አርቢ። የዶሮ አላላባ ከጎረቤት ያጣላል ሽታ ነው። እንደምን ብዬ ይሄንን ስራ ቢቢሲ እንድተክል ፈቀዱልኝ። እስከ ወንዝ ድረስ አልኩ። ፈቀዱልኝ። ያንን ነገሮች አደረኩ። እየሰራው እየተለወጥኩ ነበር። ሰው አወቀኝ። ገንዘብ ማፍራት ገባው። ደንበኛ ፈራው። በቃ ቅድስት ሆነ። ከዛ በኋላ ምን አደረገ? በእኔ ላይ ሴት መያዝ መጣ። እኔ ሴቱም አልደነቀኝም ብየዋለሁ። ከእኔ ጋር እንዳተኛ እንደፈለክ ግን ለልጆቼ ስትል ብየዋለሁ። ማለት እንደፈለገ ይሁን ብቻ አልጋዬን እጅ ከፍንጅ ከያዝኩት በኋላ ነው ይሄን ድርጊት ያደረኩት። ለምን ለልጆቹ መጎዳት የለባቸውም በእኛ። ያኔ ነው እጅ ከፍንጅ የምትይኝ አረቄ ቤቷ ሊሰማት ሲል ያልሽኝ ነው? አይ ከዛ በኋላ የቤት ሰራተኛ ሆነ። የቤት ሰራተኛ ማለት የቤት ሰራተኛ ትምህርት ቤት የማታ አስተምረዋለሁ። እሱን ነው ታስተምሪው? እሺ። ሲመጣ የሚፈርመው ባሻራ ነበር። ባሻራ መፈረም የለብንም እንደማንም ተማር። ከዛ በኋላ ፊርማ ተማር ነው ያልኩት። እየተማረ 6ኛ ክፍል ደርሷል እና ለካ እሱ በእኔ ላይ እየሮጠ ነው። እኔ አልገባኝም። ብዙ ሰው ወሬ ሰማለሁ ግን አልሰማም። ብሰማም ጠይቃለሁ በግንባር መልስ፣ ጥሩ መልስ ካላገኘሁ ጸጥ እላለሁ። ግን እግዚአብሔር ደግ ነው። መጨረሻ ላይ እጅ ከፍንጅ ጥሎታል። ሰራተኛዋ ግራ ገባት። የምን አንቺ ጋር የምትሰራ ቤት ሰራተኛ ነው እያልሽ ነው? ቤት አጋዦች አሉ? አዎ የቤት ሰራተኛ የቤት ሆና የስራችሁ ሳይሆን አይ የቤት የስራው አይደለም። እሺ። እሷን እንዴት እንደመጣች ነው የምነግርህ። ተያዥም የላት። ማታ ነው ከትምህርት ቤት መልስ ይዟት መጣ። ምንድን ነው ብዬ ስለው አይ ይቺ ሰው ተያዥ የላትም ያለችበት ጥቃት ሊደርስባት ነው እና ትስራ ትፈቅጃለሽ አለኝ። ሴት ልጅ ሆኜ ለሴት አልጨክንም።
ተያዥም ባይኖራት ተያዥ ፈጣሪ ነው። ስለዛ እኔ በበጎ ነው የፈታሁት። ግቢ ስሪ፣ ግን የእጅ አመል አልወድም፣ እኔ ውሸት አልወድም። ኧረ እኔ በፍጹም አለች። አመንኩ እና ገባች። 3 ወር 4 ወር ነው የሰራችው። ስራ ጀምሬ እኔ ወደ መውጣት ገባሁ። በኋላ የምሰማቸው ነገሮች ጥሩ አልነበሩም። ተይ ይህችን ሰራተኛ አስወጪ፣ እነኚህ ሰራተኞች ይኸውልሽ እንደዚህ እንደዚህ ነው፣ ትምህርት ቤት ይላል ይሄዳል፣ የምናየው ከሌላ ተፋታችኋል ይሉኛ ሰዎች። እንዴት ነው የምትሉኝ? ኧረ አልተፋታንም። ቁጭ አድርጌ ጠየቅኩት። ዛሬ ከማን ጋር ነው የሄድከው? ምንድን ነው የምሰማው ነገር? እኔ ሰው ለሰው ማጣላት አልፈልግም። ይከዳኛል። መዋሸት ገባ ይህ ነገር ብዬ በቃ እግዚአብሔር አለ ብዬ ሁሉ ያለቅሳለሁ። ታቦት ላይ የሄድኩ ቤተክርስቲያን እንባ ነው በቃ። ከዛ አዲሱ ገበያ ታክሲ አጣሁ ወደ ቀጨኔ። አይ በእግሬ ብሄድስ ብዬ እኔ ወክ እያደረኩ እየመጣሁ ነው። ቀጥ አድርጎ ወደ እግዚአብሔር መሄጃ አለ ወደ ቤተክርስቲያን። እንደዚህ ተቃቅፈው ነው ሲወጡ ያገኘኋቸው። ምንም አላልኩም። ከኋላ ነው የተከተልኩት። ዞር ሲል አጠገቡ ነኝ። ሰላም በያት ነው ያለኝ። እኔ ሰላም አልልም። አንተ በጣም ባለጌዎች አለ ተያዥ አለ ምንድን ነው ቤት ያስገባው ሻምኜ። እግዚአብሔር የስራሽን ይስጥሽ። ከቤት ከወጣሽ በኋላ ነው ወጣለች እኮ። ትምህርት አብረው ነው የሚማሩት ነው ያልሽ? የማታ እኮ ምን ያህል ከቤት ከወጣሽ ከምን ያህል ጊዜ በኋላ ነው ይሄን ነገር ያየሽው አንቺ? ከ2 ወር በኋላ። ከ2 ወር በኋላ እኮ ትምህርት የት ይሄዱ ነው? ትምህርት ቤት ነው ያልሽ? ከትምህርት ቤት ተለቀው ወጣው። የእሱ ቤት ወደ ቀጨኔ ነው። የእሱ ማለት የእናንተ የእናትና የአባቴ ግቢ ውስጥ ነው የምንኖረው። እሺ መምጣት ያለበት ቀጨኔ ጨርሶ የታክሲውን ወደ ላይ ነው መውጣት ያለበት። እሱ ሬዲ ያለው በዚህ ሄዶ እንደዚህ ወደ እግዚአብሔር ሲመጣ ነው ወደ እሷም ነው እየሄደ ያለው ወደ ገባችበት ይመስለኛል። በጣም በፍቅር ወሬ ነው እያወሩ የነበሩት። መች ሰማሽ? ከጀርባ ሩቅ ነው ከኋላ አጠገቡ ደርሻለሁ እኮ። ምን ሲያወሩ ሰማሽ? አሁን ችግር የለም በቃ ሁሉን ነገር ነው ያለውልሽ ነው እያላት ያለው እና ኮቴው ነው ያምንም ዝወር ሲል አጠገቡ ነኝ ያለሁት። ከዛ ሰላም ቢያተ የሆነ ተርበተበት። እንዴ ምንድነው የማየው ነገር? ሃይማኖት አልኳት። ይሄ ነገር ምንድነው? እንዴት በእኔ ይሄ ይፈጠራል? ቤቴን ያህል ለቅቄልሽ አለ ተያሽ ወጥተሻል ደግሞ በክብር ልጆቼ መጠየቅ ሲገባሽ ምናምን ብዬ በጣም ኃይለኛ ቃል ተናግሬ ወደ ቤት ገባሁ። ምንም አላልኩም። ቤትም በጣም ጭንቅላቴ እራትም አልበላሁ ተመሳጭቻለሁ። ለምን እንደዚህ ያረካልሽው? ምን አለሽ? ከሰራተኛ ጋር ትጠረጥርኛለሽ እንዴ? እሷ እኮ ተቸግራ ምናምን የሆነ ያልሆነ መልስ ነው። እየሸኛት ቢሆንስ? እየሸኛት አይደለም። ወሬውን ከሰማሁ ቆይቻለሁ። መሸኘት ማለት እኮ ሰራተኛዋ እኮ ስትወጣ ቤተሰቦቼ ልትጠይቅ ብላ ነው ክፍለ ሀገር እሄዳለሁ ብላ ነው የወጣችው። እንዴት ሬዲ ሊገናኙ ቻሉ? ለእኔም የተፈጠረብኝ እነዛ ሰዎች የሚያወሩት ትክክል ነው የሚያወሩት። ሰዎች አውርተውልሽ ነበር? አዎ አስወጪ ተብያለሁ፣ ግን እኔ አልገባኝም። ከዛ በኋላ ግን እጅ ከፍንጅ እያያዝኳቸው ነው ያለሁት። ከዛ በማግስቱ ደወልኩላት። ማርያም ናት መጥሪያሽ፣ እመቤቴ ስራሽን ትስጥሽ ነው ያልኳት። ወልደሽ እንዳስሚ እንዲሁ የሰው ባል እንደተመኘሽ ቅሪ ነው ያልኳት። በጣም በል ስናገራት ቀጥ አድርጋ አንቺ አለች የዋህነሽ ነው አለችና ዘጋችብኝ። በጣም ተናድጃለሁ። ውስጥ ደወለሽ ለካ ደውላለች አለች። አቤት እኔ እኮ የምለው ለምንድን ነው ከእሷ ጋር የምታወሪው? አንተ ምን ጥልቅ ያደርጋል እዚህ ውስጥ? ለማንም ማገዝ ያለብህ አልኩት። አይ አጎቷ አቃቢ ሕግ ነው አለኝ። ማንም ይሆን አልፈራም አልኩት። ከኔ ባላገኘኋት እንጂ ከሷ ባላገኘችኝም ስለዛ አላፈርም አልኩት። ይሄን ዘጋው። ቤቱ ተቀወጠ። በቃ ግቢው በቃ አንቺ ተቆጣጥረሽ ነው እንዴ እንትን የምትይው? ምን አለሽ እዚህ ጋር? እስቲ መልክሽን በመስታወት ይዋለኝ። በቃ መጨረሻ ደረጃ አሁን ያለሽበትን ደረጃ እስቲ በመስታወት ይው ራስሽን። እዚህ ጋር ጥርስሽ አልቋል፣ እዚህ ጋር ምናምን የሆነ በቃ የንቀት ይሄ ሰውዬ ምንድነው እየመከረው ያለው? ምን ውስጥ ነው ያለው? ሰው ሁሉ የሚያወራኝ እውነት ነው እንዴ? ጭራሽ ያው በፎቶ ማሳያቸዋለሁ። መጀመሪያ ቀን በጠላ ነው የጠጣሁት። አላወኩም። ግማ ሩብ ነው ሃይላንዱ፣ ትልቅ ነው፣ ሩብ ነው ጠላው። የጎጃም ጠላ ነው እና ሙሉ እንዳልገዛልሽ አልቆባን ነው አለ።
አላወኩም። ጠላ ወዳለሁ እና ጭው ነው ያደረኩት። ሰራተኛ አበላሽታ ያድርና ማቅ እሱን እየሰራው ስለሆነ በቃ መጠጣቴ ነው ተቃጠልኩ። ይሄ ነገር ምንድነው? አዩ ኧረ እናንተ ሰራተኞች ምን በቃ ወዳቸዋለሁ። እንደ ሰራተኛ ሳይሆን እህቶቼ ናቸው የቤት ሰራተኛ። እነሱ ቤት ሄዳለሁ፣ እኔ ጋር ይመጣሉ። ለዓመት በዓልም አንድ ላይ ነው። በጣም እንደ ሰራተኛና አሰሪሳ ነው እህትማማቾች ነው የምንመስለው። አይ ቅድስት አይዞሽ አይዞሽ። ከዛ ቀጥ አድርጌ ጸበል ብዙ ነገሮች ወጡልኝ። በጣም ገረመኝ። ይወጣልኝን እኔ በጣም የተጠራጠርኩት ነገር ያን መጠጣቴን አውቃለሁ። ሬዲ ደግሞ እሱ ላይ ያደርግም ይችላል በሚል ጥርጣሬ ሲወጣልኝ ያ ነገር ናስቲ ስታየው ሊወጣልኝ ነገር ምንድን ነው እያልኩ እያሳየሁት ነው። እንዴ ይሄ እኮ ሰው ያደገ እባብ ይወጣለታል ደግሞ ለዚህ ነው እንዴ አለኝ። ይሄ ሰው ማለቱ ነው እንዴ? ይሄ ነገር ወጣልኝ ነው እኮ የምልህ። ታመምኩ እኮ ነው የምልህ። ሆዴ እንደዚህ ነው እንደነፍሰ ጡር አድደኝ። ያን ጸበል ስጠጣ እና ከሰውነት ጎዳና ወጣሁ። ጸበሉን ከጠጣሁ በኋላ እህል በየት ይግባ እና በጣም ተሰቃየሁ። ተሰቃይ የተለያየ ነገር ነው ይወጣልኝ። እግዚአብሔር ይመስገን የመድኃኒዓለም ጸበል ነው እና ያንን ይወጣልኝ እያለ ምን ሰው እግዚአብሔር አምላክ የሥራውን ይስጥ ያደረገልኝ እንለዋለሁ። እኔ እኮ ልታዘበው ነው አውቄዋለሁ የጠጣሁትን ነገር ስለ እኔ ስሆን አለ ማንም ይሁን ልጆቼን እንዳይነካ እንደዚህ ነበር ንግግሬ። እኔ አለ አሁን ቦታችሁ የእናንተ 195 ነው። በካርታ ልኬት ከካርታ ውጪ ያለውን ይዞታ አጠቃልለዋለሁ። እዚህ ጋር ምን አለሽ? ምንም ያለሽ ነገር እኮ የለም እያለ ነበር የሚስትብኝ። ከዱላ አንፃር እንደዚህ ታጣፊ ወንበር አለች። የድሮ ወንበር 39 ወንበሮች እድር ሲቀይሩ የገዛ ናቸው እና በሱ ሁሉ ነው እንደዚህ መታይ። ይሄ ደምና ምግል ይዞ ይሄ እንደዚህ ቆሞ አጥንቴ ታሽቼ ነው ዳንኩት። ይሄን ሁሉ ለኑሮዬ ብዙ መስዋዕትነትን ከፍያለሁ። ለሱ ለኔም ለሱም ለልጆቼም ነው። በርግጥ ለሱ ብቻ አይደለም ግን ህይወቱን ቀይሬዋለሁ። ከሽመና ወጥቼ ሹፌር፣ ከሹፌር ከግቢ ውስጥ እያሰራ ነው ያለው። አካውንቱን እኮ ማየት ይቻላል። መጀመሪያ እኔ ነኝ የማንቀሳቀሰው አቢሲኒያን፣ ኢትዮጵያ ንግድ ባንክን በደንብ በቃ ደንበኛ ተብያለሁ። እያንቀሳቀስን እያደግን ስንመጣ አካውንት አውጥቶ ለነዛ ደንበኞች ለኔ ነው መላክ ያለበት። በኋላ እቃው በነገራችን ላይ እስከ ማራሚያ ቤት ድረስ ይሄዳል። እንትን ሸዋሮ ቤት አናቃቸው፣ በስልክ ነው የምናውቃቸው። እቃውን እንልካለን በአካውንት። ምንድን ነው እቃው? ድርና ማክ። ኦኬ ልብስ መስሪያ ሆነሽ? የልብስ መስሪያ ማቴሪያሉ ነው እንግዲህ ከኛ ወስዶ ነው ሸማኔ የሚሰራው። ነጭ ነው የምናደርገው። ሲመጣ ተቆር ያለ ነው እና ከዛ ምን ስራ ፈጠርኩ መሰለ? እሱን እየሰራው አቡጀዴ ለኮርኒስ የሚሆነው እሱን ነጭ እየተደረገ ጥበብ ይሰፋና እንትን ይደረጋል። መስቀል ምናምን ይወጣለታል። እሱን ሰው ምን አለኝ፣ ጨርቋን አምጥቶ ነጭ መሆንና ለመሆኗን ያት ቼክ አርጋታል። ያ ድር እየቀቀልኩ ያቺን ቼክ ሳርጋት ነጭ ሆነች። ለምን እሱና አልሰራም? ጎንና ጎን ይበልጥ አካውንታችን ሊያንቀሳቅስልን የቻለው አቡጀዴ ነው። ያንን ያ ከዛ ላይ 200 300 ብር ብታገኝበት ነው ካንድ ትሎች። ይሄ ደግሞ ኦቨር ታገኝበታል። አቡጀዴ መመሸኛ የለኝ። ምን ዘየርኩ ጎረቤት አለች ከታች በኩል ምን እንደሚለው ወጌሻ ምናት ያቃታል ህዝቡ። ማሽን ነበራት እሷ ጋር እርጥቡን እየተሸከምኩ ነፍሰ ጥሮኝ አስመሽን ነበር። አለቀጨኔ ውስጥ ሌላ ማሽን የሷ አይችልም ስባል እዛ ድረስ ይየሩ አስመሽናለሁ። ለሰፊዎች ይገዙኛል። ከዛ ያ ምን ልጅ ጥሬ ዕቃ የሚሰጠው በቃ በደንብ። ስለዚህ ስራው ባጭሩ ባንቺ ተነሳሽነት አደገ ነው? በጣም አደገ። በጣም ጥሩ። ማሽኑንም ገዛ። በነገራችን ላይ ከአሜሪካ የምታመጣ ዕቃ ነበረች። 65,000 ብር ገዛ የመጀመሪያ ጊዜ። እግዚአብሔር ይመስገን አልኩ። ቀጣይ ሌላም ደገምኩ። ስራዬ ኦቨር ነው። ምን አደረገ በቃ ስለማያርፍ ሱስ ነው እንጂ ምለው 5 ወልጄለት ምን ይጠበቃል? እድሜያችን ግማሹን አጋምሰነዋል። በቃ መሆን ያለብን እንደ ትልቅ ሰው ማሰብ ነበረብን። ተጸጽቶ መጸጸት ሲገባውና የልጆቼ እናት ማለት ሲገባው ምን ወደታች ማየቱ
ነገ እንግዲህ ምን እንደሚገጥመው እግዚአብሔር አምላክ ነው። እንባም ጥሩ ስላልሆነ አንብቼበታለሁ። ከሰውነት ጎዳና ወጥቻለሁ። ያን አካውንት በስሙ ካደረገ በኋላ እሱም አልቆጨኝም። በሱ አካውንት ቢንቀሳቀስም ቤቴን የሚመራው ብዬ ነበር። ዳሽን የሚባል ባንክ በማላውቀው ደግሞ ከአቢሲኒያ ትራንስፈር ወደዛ ይደረጋል። አላወኩም እሱንም መሆኑን። ሞባይል ጨረታ ላይ ተሰራኩ። ቁጭ አልልም። የቦንዳ ልብስ አመጣለሁ፣ እሸጣለሁ። በምሸጥበት ሰዓት ምን አደረገ? ሞባይል የተሰረቁ ለሊት 12 ሰዓት ነው የወጣሁት። እንዴት እንደተሰረቁም አላውቀው። ገንዘብ 5000 ምናምን ብር ይሻላል፣ ግን ብሩ ምንም አለው። ሞባይል የተሰረቁ ያ ሞባይል ወይኔ በጣም ተቃጠልኩ፣ አለቀስኩ። እያነባው ነው የወጣሁት። አረ ምን ሆነሽ ነው እስከመባል ሰፈር ውስጥ። እኔ ሞባይሉ አይደለም የቆጨኝ፣ የስራ ደንበኞች ስልክ ምናምን ነበር ያ። ከዛ በጣም ተናደርኩ። ገባው እያለቀስኩ ወረድኩ ምናምን። ጭራሽ ንብረቴን አዘርፈሽ ነው ያለኝ። እንኳን አንቺ ተረፍሽ እልም ይበል ነበር ማለት ያለብህ ሁሉ እያለ እኛ ስላለን የገዛ ነው ያን ስልክ ብዬ። ከዛ በኋላ ትራንስፈር ሂሳብ እናድርግ፣ ይሄንን የቤቱን ስራ አንቺ አሰሪ ይሻላል፣ እኔ ደግሞ መኪናውን ባረራለሁ፣ ንግድ ነግዳለሁ፣ ሌላ እሺ አንተም ሰራው እኔም ሰራው፣ ቤታችን መምራት ነው። ሂሳብ ስናደርግ ያቺ ስልክ ተሰርቅ ያለው እቺን ኤርጌንዶ ነው ያስኳት። ያቺ ኤርጌንዶ ደግሞ ሂሳብ እምቢ አለች። ከዛ ያችን ሞባይል የሱን ግድ መጠቀም ስላለብን ማለት ይስላል ለሴኮንድ ስልኩን እንድነካ ይፈልግ። በፊት እኮ አንቺ አንሺው ነበር፣ በኋላ ግን ስልኬን እንዳትሽ፣ የወንድ ልጅ ስልክ ሴት አትነካም ነው የሚለው። አሁን በጣም ይገርመኛል። ለምን ከአንዴ ሁለቴ ሶስቴ ስለተፈተነ ነው። እግዚአብሔር ቅኑ ከሆንክ ሁሉን ያሳያል። ለሊት 6 ሰዓት ስልክ ተደወለ በሱ ስልክ። በዚህ ሰዓት ማን ስልክ የሚደውለው? ያን ስልክ እንኳን በመሃል ልግባለ። ያን ስልክ ሳነሳው ሴት ናት። ምን ሚስት እንዳለው ልታሳውቂ ነው ያለችው። እንዴ ምን ማለት ነው? ከአንድ 5 የወለድኩለት ነኝ ምናምን አወጣጣዋት። በኋላ በማክስቱ ሴት ልጅ አለኝ በሚለው ሲሄድ አንድ ሀገር ሰዎች ነን ነው ያለኝ አለች። ምን አለሽ እስቲ ብዬ ስላት ሚስት የለኝም ነው ያለ። አንተን የሚያክል ሚስት የለህም ብዬ ስለው ግን ሂዳ ንብረትን ልጅ የለኝም ሚስት የለኝም ነው ያለ። እንግዲህ ሚስቱን የዘመድ ነው ያልኳት ብዬ ስላት አረ ሰራተኛ አሰራለሁ 17 ሰራተኞች አሉኝ፣ እንደዚህ ነው ያለኝ፣ መኪና ላይ ነው ያለኝ፣ ራጭ ነኝ ያለኝ። አዎ ጨይሳ የሚሰራው እናት አባቴ ግቢ ነው። ግልጽ አድርጌ ነገርኳት በስልክ። እኔ አብሮ ይሁን አሁን ምናምን የማውቀው ነገር የለም። እና ወደ ሂሳቡ ስንሄድ የኔም ቢ ስላለ በሱ ስልክ ሂሳብ ማድረግ ስናወራርድ እንግዲህ አቡጃ ወደ ገንዘብ ብዙ አለ ብያለሁ። ዳሽን የሚባል ባንክ ገባ ሜሴጅ። ድንግጥ ነው ያልኩት፣ አላውቅማ። 877,070 ምናምን ብር ነው የሚለው። ስማሙ ለምስክዱስ አልኩና ጻፍኩና ኪሴ ጨመርኩት። የባንክ ስሙንና ብሩን መጠን ጨመርኩ። ምንድነው ምናምን አላይ ና በደንብ እናድርግ ሂሳቡን፣ ጥሬ ዕቃውን እየቆጠረ ነው እዚህ ጋር ቁጭ ብሎ እንጂ ሞባይል ቼክ አላደረገም። ቶሎ እንትን አልኩና ምንም አላወራሁ። ተናደርኩ፣ በውስጤ ተቃጠልኩ። ብቻ እንደዛ ሆኜ ግን እያስረዳሁት ነበረ ሂሳቡን። ከዛ ቤት ገባ። ቤት ስንገባ እራት አቀረብኩ፣ ቡና ምናምን እያፈላሁ። አካውንት አውጥታል እንዳየው አዲስ አካውንት አልኩት። በጭራሽ የፈለግሽበት አቁሚ፣ የፈለግሽበት ቤተክርስቲያን አለ እንትን አላቆምም አልኩ። በቃ በአንድ አፍ ዘጋሁ። ለካ ሰው ሁሉም የሚያወራኝ እውነት ነው። እጅ ከፍንጅ የሚያስቁም በስልኩም እንደዛ ነው። በጠላም እንደዛ ተፈተንኩ። በብዙ ፈተና ደረሰብኝ። ዝም ከማለት አትናገሪም እንዴ? ለማልንከር ለራሱ ነው። አላወጣሁም አካውንት አለሽ አይደለ? አዎ እኮ አካውንት አላወጣሁም ሲልሽ አንቺ አይቻለሁ 800 ሺህ ብር ገባላት አትይም እንዴ? ካልኩትማ ምን ታዘብኩ በራሴ ማለት ነው። ከነገርኩት ያን ገንዘብ ወደ ሌላ ትራንስፈር ቢያደርግብኝ ወይ ቢያወጣው ተጎጂ ነኝ። ከዛ በኋላ ነው ወደ ፍርድ ቤት ሄድሽው? ከዛ በኋላ በቃ ህይወቴን ማትረፍ አለብኝ። አንደኛ ድብደባ አለ፣ ያ ብረት። ከዛ በኋላ የሚቀጥለው ስለማላውቅ ህይወቴን ማትረፍ አለብኝ ይሄ ተነስቼ ወጣሁ። ምንም አልያዝኩም። አካውንቱን 76 ብር ነው ያለው ኢትዮጵያ ንግድ ባንክ ላይ። አቢሲኒያንም አትቼዋለሁ ሲጀምር። ከመውጣቴ በፊት ግን
ስለ ባንክ ቤቱን ማውራት የምፈልገው ምንድነው ትራንስፈር እናርግ ብሎ በዛቸው አጋጣሚ ሄርናት አቢሲኒያ ላይ ትራንስፈር ያደረገው 300 ምናምን ሺህ ብር ከራሱ አካውንት ወደ ራሱ መጨመሩን እሱ መብቱ ነው። መብቱ ነው። ከዛ ክስ ለመክሰስ ጓደኞቼን ለመንኩ ገንዘብ እባካችሁ አበድሩኝ። እኔ ቀስ ብዬ ነው ታዲያ እንዳታስገድዱኝ 1000 ብር ስጪኝ፣ በቃ ከሌ 500 ብር ስጪኝ። መሳፈሪያ ሁሉ ቸገረ። ማለት ከቤት ነው ወጥተሽ ነው? ወጣሁ። ለምን ወጣሽ? ቤቱ የቤተሰቦቼ ነው ብለሽ ነበር መሰለኝ። ትክክል። ካርታውም እናቴ አባቴ ነው ተሸሞልቃል። ለህይወቴ ፈራው። እዚህ ጋር ለህግ አታመለክችም እንዴ? ለህይወቴ ፈራው ማለት ምንድነው? እሱን ስታመለክት ብዙ ጊዜ ፖሊሶች ይመጣሉ። አመልክተሽ ታውቂያለሽ? አመልክቼ ሳይሆን በጸብ ውስጥ የሚደውልላቸው ቤተሰብ ግቢ ውስጥ ስለሆነ ይደወልላቸው። አንቺ መብትሽን አስከብረሻል ወይ ነው የመጀመሪያው ነገር። ተስማምቶ መኖር ነው። ከዛ ቀጥሎ ደግሞ ከመውጣት ይልቅ ልጆች አሉ። ትክክል። 4 ልጆች አሉ። ስለዚህ 4 ልጆችን ትቶ መውጣት ነው የሚቀለው ወይስ አትሊስት እንኳን ችግሮች ካሉ እንኳን በባልና ሚስት መሀል ችግሮች ካሉ አይ እኔ ልጆቹን መጠበቅ መቻል አለብኝ፣ ቴክ ኬር ማድረግ መቻል አለብኝ፣ እናት ነኝ፣ ስለዚህ ወጥቶ እሱ ይከራከረኝ፣ ከዛ በኋላ ፍርድ ቤቱ በሚወስነው ውሳኔ ይቀበላለሁ ይባላል እንጂ ወጥቶ ከቤት ነው እንዴ? አላውቅም። ስላልተለመደ ይሆናል ወይ? እኔ እንትን የለኝም። ለምን ራሴ ለማዳን የጣርኩት እዚህ ጋር በጸበል ብያለሁ ብዙ ነገሮች። በቃ ራሴ ማዳንና ራሴ አርጌት ያረኩት ማለት ከቤተሰብ ጋር ደግሞ ተቀያይመሻል በዛ ጊዜ? ወደ ማልሽሽ ችግር የሆነብኝ እሱ ነው። ከእናቴ የምናገርና ለእህቴ ምግባባ በሆን ጥፋት ባላጠፋ ወይስ አጥፍቼ ደግሞ ማሩኝ ብል ነበር በመሃል ወደ እነሱ መሸሻ የሆነኝ ነበር። ነገር ግን ድብደባ እንኳን ሲካሄድብኝ የእናት ሆድ አትችልም እስኪ አዳምጡኝ እንትን ነበር ስሰማና በጓሮ ዞሬ ነው ሰው ቤት ገብቼ ማድረው። ጥሻ ያለ ሳር ምናምን ያደገበት ይጭጓግት በሱ ላይ እየዘለልኩ ሰው ቤት ያደርኩት ከአንዴ 2 3 ድብደባ ሲፈጽምብኝ እና ህይወቴን ለማትረፍ በነገራችን ላይ የመጀመሪያ ክስ ስከስ እዛው ቤት ውስጥ ሆኜ መጀመሪያ ክሱ ገንዘቡ ሲዘጋ ነው ከቤት የወጣሁት። ብሎክ ካስደረግሽ አካውንቱን ከሰማ ይሄ ሰው ታርጌት ወደ ኋላ ይደም መግደል ገንዘብ ላይ ያለውን አቋም ስለማቀው ልብስ እንኳን ሰርግ ደርሶ የሆነ ነገር እንደዚህ እናርግ እንኳን ስትለው እንደ ሴቶች ሰርተሽ ልበሽ ነው የሚለኝ። ድር ሰርቼ ለሱ ተቀጠረኝ ሰርቼ የለበስኩት ጥበቦች አሉ። ይሄን ያህል ነው በቃ እኔን እንደ እንትን የቆጠረኝ። ልጆች ምን ይላሉ እንደው በእናንተ ግጭት ውስጥ? በጣም ጭንቅላቷ ተነክቷል። አብሶ ትልቋ፣ ትንሿም እንደዛው ሁሌ መትደብደብ። ስንት ዓመታቸው ነው? ትልቋ አሁን እንግዲህ 18 ወደ 19 መሰለኝ 12ኛ ክፍል ናት። ቀጥሎ 12 ዓመት ሆነ። ቀጥሎ 7 አሁን ወደ 7 የገባው 6 ነው። ያኛው 4 ዓመቱ ነው የመጨረሻው። እሺ ትተሽ ወተሽ ክስ ከሰሽ ፍርድ ቤት ፍቺ ተፈጽሟል። ፍቺ አይቻለኝ። ፍቺ እኔ ያየኸው ፍቺ እንግዲህ የሚለው ወረቀቱ ላይ 90 ቀን እስከ 180 ቀን ድረስ ነው የሚለው ወረቀቱ ላይ፣ ግን ተግባር የለም። እንደኔ ወጥቻለሁ። የእናቴ አባቴ ግቢ ነው። ለህይወቴ ሰግቼ ነው እና ለልጆች ተቆራጭ አድርጎ ክስ ሂደት አለው። ክሱን ስትከሱ ያው ቅድሚያ ፍቺው ነው፣ ከዛ ንብረት ነው። ይሄ ራሱን ችሎ አካሄድ አለው። ግን ልጆች ጉዳይ ላይም ጠይቃችሁ ፍርድ ቤቱ ማህበራዊ ሳይንስ ባለሙያዎች መጥተው እንዲያዩ ተብሎ ነበረ። ስለዚህ እነሱ መጥተው አይተው ለፍርድ ቤት ሪፖርት አድርገዋል። አንድ የሱን ወረቀት ሊየው። ይሄ ራሱ ባለሙያዎቹ እንትን ያሉት ስማቸውን ጠቅሰው የሁሉም ልጆቻችሁን ለፌዴራል መጀመሪያ ደረጃ ፍርድ ቤት መናገሻ ምድብ 2ኛ ቤተሰብ ችሎት የልጆች አስተዳደግን አስመልክቶ ለችሎት የቀረበ ሪፖርት አላችሁ። ስለዚህ ይሄ ሪፖርት ማጠቃለያው የሶሻል ወርከር ባለሙያው ስም ተጠቅሶ ለፍርድ ቤቱ እንደማጠቃለያ የገባው እዚህ ጋር በግልጽ ተቀምጧል። ከላይ ብዙ ነገሮች ተጠቅሰው በመሆኑም ክቡር ፍርድ ቤቱ ከላይ የተጠቀሱትን ለውሳኔ የሚረዱ ሀሳቦችን መሰረት በማድረግና የህፃናቱን ጥቅምና ደህንነት ቅድሚያ በመስጠት ለወደፊት ህፃናቱ ከአመልካች እናት ወይዘሮ ቅድስት ተሾመ ጋር እንዲያድጉ ተደርጓል። ተጠሪ አባት
አቶ ስንታየው ተስፋዬ ህፃናቱን በሳምንት አርብ ከትምህርት መልስ ወስደው ስለ ትምህርታቸው አስፈላጊውን ክትትልና ድጋፍ በማድረግ ቅዳሜ 11 ሰዓት እንዲመልሱ ተደርጎ የጉብኝት ጊዜ ቢመቻችላቸው መልካም ነው ብሎ ይሄ ማህበራዊ ፍርድ ቤቱ የራሱን እይታ ነው። ያው ባለሙያዎቹ ሶሻል ወርከሮቹ የራሳቸውን እይታ ለፍርድ ቤት አቀረቡ። በዚህ መሰረት ይሄ ከቀረበ በኋላ ፍርድ ቤቱ እንግዲህ የግራ ቀኙን አይቶ ደግሞ ፍርድ ቤቱ ደግሞ የሚያይበት የራሱ መንገድ አለ። በምታቀርቡት ማስረጃ በምትሰጡት ነገር መሰረት ማለት ነው ውሳኔ ያስተላልፋል ማለት ነው። ለዚህ ውሳኔ መስጠት መነሻ ምክንያት የሆኑ አመልካች በቀን 25/11/2017 በተጻፈ አቤቱታ መሰረት ከተጠሪ ጋር በቀን 8/5/1999 በክብር መዝገብ ሹም ፊት ተጋብተን ቀርበን ጋብቻ እንዲፈጸምና በነበራቸው የትዳር ግንኙነት ውስጥ የተጠቀሱትን 5 ልጆች እድሜያቸው ተጠቅሷል። 4 ልጆች እድሜያቸው ተጠቅሷል። የሆኑ 4 ልጆች እንደወለዱን በመግለጽ በመካከላቸው በተፈጠረው አለመግባባት ምክንያት ጋብቻው በፍቺ እንዲፈርስልኝ እንዲሁም ተጠሪ የመኪና አገልግሎት በመስጠት ከሚያገኘው ገቢ ላይ ለ4ቱም ልጆች በወር 20 ሺህ ብር ተቆራጭ እንዲያደርግ በማለት ዳኝነት ጠይቀሻል። ይህን ጠይቋል ነው የሚለው። ስለዚህ በቀረበው አቤቱታ መሰረት ተብሎ መልስ እንዲሰጥ ተደርጓል። እሱ እዚህ ጋር በዝርዝር መልስ አለ። በመጨረሻ ምን አለ ፍርድ ቤቱ ምን ወሰነ የሚለውን ስናይ ስለዚህ ይላል ተጠሪ ልጆቻቸውን በዘላቂነት በኃላፊነት እንዲያሳድጉ በማለት ተወስኗል። ተጠሪ ማለት አባታቸው ማለት ነው። የልጆቹ የጉብኝት ጊዜን በተመለከተ ግራ ቀኙ ከልጆቹ ዕድሜ አንጻር በስምምነት እንዲጨርሱ ካልሆነ አመልካች ዘወትር እሁድ ጠዋት 3 ሰዓት ላይ ከተጠሪ ቋሚ የመኖሪያ ቤት ድረስ በመሄድ ልጆቻቸውን ወስደው አዝናንተው እና ተገቢውን የእናትነት ፍቅር በመስጠት ከዕለት ከቀኑ 11 ሰዓት ላይ ሲሆን ልጆቻቸው ለተጠሪ እንዲያስረክቡ በማለት ወስኗል። አዎ የኔ ጥያቄ አሁን እዛ ቤት ውስጥ ቤተሰቦች ቤት ነው የምንኖረው ብለሽ ነበር። ልጆችሽም እዛ ናቸው ያሉት። ስለዚህ አንቺ ነሽ የወጣሽው፣ እሱም እዛ ነው ያለው። አንቺ ነሽ ከቤተሰቦች ቤት የወጣሽው። እያሰራም ነው። እኔ ምናልባት ትልቁ ነገር ብዬ የማስበው መቼም እናንተ ይህን ያህል ዓመት ኖራችኋል፣ ቀላል አይደለም የኖራችሁበት እድሜ። ከዛ አልፎ ደግሞ ልጆች አሉ እንግዲህ ነገ ሀገር የሚረከቡ ልጆች አፍርታችኋል። ከእናንተ ምንድን ነው የሚማሩት? ከእናንተ ምንድን ነው የሚወስዱት? ይሄን ልብ ብላችሁ ማየት መቻል አለባችሁ። አንቺ ሆንሽ እሱ ማለት ነው። መለየት ሊኖር ይችላል በባለትዳሮች መካከል። መለየት አይኖርም ማለት አይቻልም። እኔ የመጀመሪያው ትዳርን ከመፍታት ችግርን መፍታት የተሻለ አማራጭ ነው። ያንን አማራጭ መጠቀም ለማይችል ሰው ደግሞ መለየት አማራጭ ነው ብሎ ለሚያምን ሰው መለየት እንደ ትልቅ ሰው ነው መለየት ያለብን። ለእድሜያችሁ እንደ ትልቅ ሰው ነው ሰው መለየት ያለበት። ግዴታ እውነት ለመናገር እንደው ፍርድ ቤቶችን ሄደን ማጨናነቅም የለብንም። በህሊናችን መለየት እንችላለን እኮ። በህሊናችን የሚገባውን ለሚገባው ሰው አድርገን ልጆችን አስበን በሰላም መለየት እንችላለን። ያ ነገር ሲከር ነው ወደ ፍርድ ቤት የሚካሄደው። ያንን መግባባት ሲያቅተን ነው ወደ ፍርድ ቤት መሄድም ያለብን እና እንግዲህ እሱም ይሄን ፕሮግራም ሲያየው ምናልባት እንግዲህ ያለውን ነገር ምላሽ ይሰጠናል ብዬ አስባለሁ። አንቺም ግን እንዳልኩሽ ደግሞ ያው የህግ ባለሙያዎችን ታዋሪያታለሽ እና ታግዝሻለች፣ በሀሳብ በደንብ ታግዝሻለች፣ እንዴት ምን ማድረግ እንዳለብሽ ማለት ነው። እንግዲህ የቀድሞ ባለቤት ሼም ፕሮግራም የሚያየው ከሆነ ያው ምንም ጥያቄ የለውም። እንግዲህ ምናልባት ለሱ ቀጥታ የምታስተላልፊለት መልእክት አለሽ? ምን ማለት ትፈልጋለሽ? እሱ እኔ መናገር የምፈልገው ከየት ተነስተን የት እንደደረስን ልቦ ነው ያውቀዋል። ለሱ ብዬ እናት አባቴን ዝቅ አድርጌ እናቴም አባቴም እህትም ወንድሜም አንተ ነህ ብዬ ይሄ ነገር መከሰቱ ለኔ በእግዚአብሔርስ ደጅ ተው፣ የሰውን እዲና ተው፣ ነገስ የሚደርስበትን ነገር መጸጸት የለብንም። ከአንዴ 2 3 4 በራሴ 3ኛ ወገን ሳላስደርስ ራሴ መከርኩት ምክር እየተገባ ነገር ግንስ ድብደባ ተደርሶብኝ እንኳን ሽማግሌዎች ቁጭ ብለው መኪና ሙሉ ሽማግሌ ልከህ የተደረገውን ቃልህን ጥሰህ ዛሬ ለኔ ይህን ያህል ይገባኛል በእናት በአባቴ ግቢ ውስጥ አስገብቼ በለወጥኩ ባለመኪና እኔ ህዝብ ሁሉ እንዲያውቀው ትምህርትን ለመሆን ነው ፈልገው። ለምን ከየት ተነስቼ እንዳደግኩ እድገቴን አውቀዋለሁ። አሁንስ መሻሻል ሲገባኝ ዛሬ ዝቅ ብያለሁ፣ ተረጅነት ሆኛለሁ። ዛሬ ለመሳፈሪያ ስጡኝ ባይሆኛለሁ እና ይሄ ሁሉ የሱ ድክመት ነው ብዬ ነው የማስበው።
ምንድነው መጨረሻውስ? ለሚስት ይሄ ይገባል ወይ? ከአንድ 5 አይደለም መውለድን ትተህ ደና ፍቅር ለሰጠው እንኳን መስዋዕትነት ሆናል አይደለም 5 ለወለድክለት ሴት ይሄ ድርጊት ለእናት አይገባም። ሴት በስንት እንደምትመነዘር እንሰማለን። ለሱ ደግሞ ከምኑም በላይ ነበርኩ እና ይሄ ድርጊት ተደርጎ ደግሞ ህሊናው እያወቀ የእናት አባቴ ግቢ መሆኑን እያወቀ መካሰሴን እያወቀ እንዴት የሰው አይን ያያት እኔ መሄድ አለብኝ አላልክም? እኔ እየተሰቃየሁ የማንም ከሞቀ ቤት ወጥቼ እየተንከራተትኩ ነው። ልጆቼን እየጠየኩ ነው። በእርግጥ ሰው በሚረዳኝ ወደ ኋላ አላልኩም። ልብሶች እየገዛው ሰጣለሁ። ግን ዛሬ ደግሞ ሰዎችም ተሸላሽተውኛል። ስራም ለመቀጠር እየሞከርኩ ነው። በእርግጥ ሆኖም ህሊና ቢኖርህ ከቤት ወጥተህ ልጆችሽን ይዘሽ ኑሪ ማለት ትችል ነበር። ለማንኛውም ለሰው አርአያ እንደሆን ፈልጋለሁ። በእኔ ደረሰ በሰው አይድረስ ብዬ ነው የምለው። ምናልባት እንግዲህ የቤቱ ጉዳይ ያው የንብረት ክፍፍል ላይ ከፍቺ በኋላ የሚቀጥል ጉዳይ ስለሆነ እዛ ላይ የምታነሻቸው ነገሮች ይኖራሉ። ስራም ያው የሰራችሁት እንግዲህ ቅድም አንቺ እንዳልሽውም ይሄ የስራው መነሻም አንቺ ከሆንሽ ያው እነዛን ነገሮች ያሉትን ጉዳዮች እንግዲህ እናንተ በህሊናችሁ ትፈቱታላችሁ ብዬ አስባለሁ። ኢንፋክት የሚስተካከል ነገር ነው ብዬ አስባለሁ። እግዚአብሔር ይርዳችሁ። አለበለዚያ በህግ ያው እስከ መጨረሻው መሄድ የምትችይበት መንገድ ስላለ ማለት ነው። እንግዲህ ይሄን ታሪክ አይተህ የቅድስት የቀድሞ ባለቤት ነው ማለት የምችለው ያው ፍርድ ቤት ስለያያችሁ የልጆችን አባት ምናልባት እሷ ትክክል አይደለችም እኔ ጋር እውነት አለ ካልከን ይሄው ልትደውልልን ትችላለህ፣ ልታገኘን ትችላለህ። አንተ በኩል ያለው ለመስማት እኛ ዝግጁ ነን። እኛ የምንፈልገው እነዛ 4 ልጆች ከናንተ ምንድነው መማር ያለባቸው የሚለውን እንደው ልቦና ሰጥቶን እንግዲህ በእድሜ ወይ ኩያ ነን ወይ ከኔ ከፍ ትላላችሁ። ስለዚህ ነገሮችን የምታዩበትን መንገድ አስተካክላችሁ ለልጆቻችሁ ስትሉ በተለይ እነዚህ ልጆችን ነገ ሀገር የሚረከቡ ልጆች ናቸውና ለነሱ ስትሉ የምትወስኗትን የምትናገሯትን ከአንደበታችሁ የሚወጣው በድርጊት የምትተገብሩት ነገር በሙሉ የተጠናና ጥንቃቄ የሞላበት እንዲሆን አደራ ለማለት ነው የምፈልገው። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ